የጌታ ሰላምና ጸጋ ይብዛላችሁ። ይህንን የዩቱብ ቻናል የምትከታተሉ እህቶቼና ወንድሞቼ እንዴት ናችሁ? ሁሉ ሰላም ነው? ጌታ ይመስገን፣ እኔ ሰላም ነኝ። እንግዲህ ባለፈው ክፍል አንድን የድነት መንገድ በሚል ርዕስ ወይም ከእግዚአብሔር ጋር የምንገናኝበት መንገድ በሚል ርዕስ ክፍል አንድን አቅርቤ ነበር። ዛሬ ደግሞ ክፍል ሁለትን እንጀምራለን ወይም አቀርብላችኋለሁ ክፍል ሁለትን እና ከዛ በፊት ይህን የዩቱብ ቻናል የምትከታተሉ እህቶቼና ወንድሞቼ በያላችሁበት ለብዙዎች እንዲደርስ ይህንን የዩቱብ ቻናልን ሰብስክራይብ፣ ኮፒ ሊንክ፣ ሼር፣ ላይክ እንድታደርጉ በጌታ ፍቅር ጠይቃችኋለሁ እና ይህን ስለምታደርጉ ተባረኩ። እግዚአብሔር ይባርካችሁ። የዛሬን ክፍል ሁለት ትምህርታችን ደግሞ ጸልየን እንጀምራለን። እንጸልይ። አባት ሆይ ስለ ሁሉ እናመሰግናለን። ስለማይቆጠረው ስጦታ እግዚአብሔር ይመስገን ተብሎ እንደተጻፈ በሕይወታችን ስላደረግከው ስለ በጎ ስጦታ እግዚአብሔር ስለ ምሕረት፣ ስለ ቻርነት፣ ስለ ይቅርታይ ከሁሉ በላይ በክርስቶስ ኢየሱስ በኩል ላደረክልን ማዳን በኢየሱስ ስም ተመስገን። አባ በዚህን ሰዓት ደግሞ ቃልህን ደግሞ እንድታስተምረን እኔን ባሪያህን ደግሞ ተጠቅመ እግዚአብሔር ቃልን እንድትናገር የቃልን ፍቺ ደግሞ እንድታበረልን በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር አምላክ በምትሄድበት መንገድ ሁሉ የሚመራ የሚረባን ነገር የሚያስተምር አምላክ እግዚአብሔር እኔ ነኝ ብለህ በቃል እንደተናገርክ እግዚአብሔር እንድታስተምረን እንድትመረን በኢየሱስ ስም እጸልያለሁ። ጊዜውን ባርክልን በኢየሱስ ሕያው ስም አሜን። እንግዲህ ወንድሞቻችን እና እህቶቻችን ባለፈው ክፍል አንድን ኦሪጂናል ሰው ወይም የመጀመሪያ ሰው በሚል ርዕስ ከመጽሐፍ ቅዱስ የእግዚአብሔርን ቃል ተምረን ነበር። የመጀመሪያ ሰው ወይም አዳምና ሔዋን እንግዲህ የመጀመሪያ ሰው አዳም ነው። አዳምና ሔዋን የተፈጠሩት በእግዚአብሔር መልክ እንደሆነ ከእግዚአብሔር ቃል አይተናል። እግዚአብሔር በዘፍጥረት 1:27 ላይ ሰውም በመልካችንና በምሳሌያችን እንፍጠር ብሎ የእግዚአብሔር ቃል ይናገራል። ስለዚህ እግዚአብሔር አዳምን የመጀመሪያ ሰው የፈጠረው በመልኩና በምሳሌ እንደፈጠረ ከዘፍጥረት መጽሐፍ አይተናል። እንዲሁም ደግሞ ተወካይ ገዢ እንደሆነ ዘፍጥረት 1:28 ላይ እግዚአብሔር በሰማይ የሚበሩትን በምድር የሚሄዱትን በውሃ ውስጥ ያሉትን ፍጥረታት ሁሉ እንስሳት ሁሉ ግዛ ብሎ እግዚአብሔር እንግዲህ ገዢ እንዳደረገ ከእግዚአብሔር ቃል አይተናል። እንግዲህ የእግዚአብሔር ቃል ሰው በዚህ ምድር ላይ በፍጥረታት በሌሎች ፍጥረታት ላይ ገዢ እንደሆነ አድርጎ ነው እግዚአብሔር የፈጠረው። ተወካይ ገዢ ነው እንጂ ዋና ገዢ እንዳልሆነ ባለፈው ትምህርታችን ላይ አይተናል። ያልተከታተላችሁት ከክፍል አንድ እንድትከታተሉ በጌታ ፍቅር ይጠይቃለሁ። ቀጥሎ ደግሞ ከእግዚአብሔር ጋር ያለው ሪሌሽን የባሪያና የጌታ ሪሌሽን ነው። እግዚአብሔር ጌታ ነው፣ ፈጣሪ ነው፣ ሁሉን ቻይ አምላክ ነው። ግን ሰው ደግሞ የእግዚአብሔር ፍጡር ነው። ደግሞም እንደ ባሪያ መልክ በአክብሮት ነው ወደ ከእግዚአብሔር ጋር ያለው ሪሌሽንሽፕ ያለው እንደሆነ አይተናል። ከዛ በመቀጠል 3 ክፍሎች ያሉት ነው ሰው ነፍስ፣ መንፈስ፣ ስጋ ወይም አካል ያለው ነው። የእያንዳንዱን ዝርዝር ደግሞ በባለፈው ክፍል አንድ ትምህርታችን ላይ እንዳያችሁ እርግጠኛ ነኝ። ያላያችሁ እንድታዩ አሳስባለሁ። ክፍል 2 ደግሞ የውድቀት ችግሮች ወይም የሰው ልጅ ውድቀት በሚለው ርዕስ ክፍል 2ን እናያለን። የመጀመሪያ በሰይጣን መታለል፣ እንደ እግዚአብሔር ለመሆን መፈለግ። አዳምን ሰይጣን ወይም ወደ ሔዋን መጥቶ በእባብ መልክ ዘፍጥረት ምዕራፍ 3 ላይ ከቁጥር 1 ጀምራችሁ ስታዩ
ቁጥር 4 እና 5 ላይ እና እግዚአብሔር እንደርሱ እንዳትሆኑ ነው ያለው ሰይጣን። ምክንያቱም በገነት መካከል ያሉ ዛፎች ሁሉ ወይም ፍሬዎች ሁሉ የሚበላውን ነገር እንድንበላ እግዚአብሔር ፈቅዷል አለች ሔዋን ለሰይጣን። ከዛ በኋላ ከዚህ ግን ክፉንና መልካምን ከሚያሳየው ዛፍ እንዳትበሉ ብሎናል ብላ ስትነግር ብትበሉ ሞትን ትሞታላችሁ ስል ሞትን አትሞቱም እና እንደ እግዚአብሔር እንዳትሆኑ ዓይናችሁ ደግሞ እንዳይከፈት ነው ብሎ ሰይጣን ሔዋንን ሰበካት። ከዛም በኋላ ሔዋን ደግሞ ከዛ ዛፍ ፍሬ ወስዳ በለች። የእግዚአብሔርን ፍቃድ ተላለፈች። እግዚአብሔር ያዘዘውን ትእዛዝ አፈረሰች። እንግዲህ ኃጢአትን ሰረች ማለት ነው። ኃጢአት ማለት ምን ማለት ነው? አመፅ ማለት ነው። በሌላ ቋንቋ ማመፅ፣ እግዚአብሔር አድርጉ ያለውን አለማድረግ፣ እግዚአብሔር አታድርጉ ያለውን ደግሞ ማድረግ፣ ይሄ አመፅ ነው። ስለዚህ ሔዋን የሰይጣንን ድምፅ ሰምታ ወይም አዳም የሰይጣንን ድምፅ ሰምቶ አመፀ። ከዛም በኋላ ሔዋን ወስዳ ከፍሬውም ከበለች በኋላ ለአዳም ሰጠች ለባሏ። አዳምም ወስዶ በላ ይላል። ስለዚህ ተላለፈ የእግዚአብሔርን ትእዛዝ፣ በእግዚአብሔር ትእዛዝ ላይ አመፀ እና እግዚአብሔር በዚህ ምክንያት እንግዲህ ከዛ ከሰጠው ክብር ከሰጠው ፖዚሽን እና ከገነት ውስጥ እግዚአብሔር እንግዲህ በኃጢአት ምክንያት አወጣቸው ማለት ነው። ስለዚህ ከዚህ ዛፍ በበላችሁ ጊዜ ሞትን ትሞታላችሁ ብሎ ነበር እና ሞት እንግዲህ በሶስት ይከፈላል። የመጀመሪያ የነፍስና የስጋ መለያት ሞት ይባላል። ሁለተኛው ሞት ደግሞ የመንፈስ ሞት ነው። የመንፈስ ሞት ማለት ከእግዚአብሔር ምን መሆን መለያት ማለት ነው። ሪሌሽንሺፓቸው ከእግዚአብሔር ጋር የነበረው ተቋረጠ። እንግዲህ ባለፈው ስንማር ሰው ነፍስ፣ መንፈስ፣ ስጋ ያለው ፍጥረት ነው ወይም አካል ያለው ፍጥረት ነው። መጀመሪያ ኃጢአትን ሲሰራ ከአዳም ወይም ከሔዋን የመጀመሪያ ሞታቸው ምን ሆኖ ተገኘ? እና መንፈሳዊ ሞት ሆኖ ተገኘ ኃጢአትን ሲሰሩ እና በዛን ሰዓት ቀድሞ የሞተው አካላቸው ሳይሆን ነፍስና ስጋ መለያት ሳይሆን ቀድሞ የሞተው ደግሞ መንፈሳቸው ነው። ስለዚህ ከእግዚአብሔር ጋር ሪሌሽንሽፕ እንደ ቀድሞ ማድረግ አልቻሉም እና ከእግዚአብሔር ጋር እንደ ቀድሞ ህብረት ማድረግ አልቻሉም። ስለዚህ ሰው ከእግዚአብሔር ተለይቶ ማኖር አይችልም እና ስለዚህ በመንፈስ ሙት ሆኑ ማለት ነው። በፊት ከእግዚአብሔር ጋር በገነት ውስጥ ሁሌም የሚገናኙ ነበር፣ ሁሌም የሚነጋገሩ ነበር፣ ሁሌም ያመሰግኑ ያመልኩ ነበር እና የሰላም ኑሮ ነበር የሚኖሩት። ስለዚህ ኃጢአት ሲሰሩ የመጀመሪያ የሞተው ክፍላቸው ምንድን ነው? መንፈሳዊ ማንነታቸው ነው። ስለዚህ ከእግዚአብሔር ጋር ኮሚኒኬት ማድረግ አልቻሉም። ሶስተኛና የመጨረሻ ሞት ምንድን ነው? ከሞት በኋላ ያለው የነፍስ ሞት ነው። ከፍርድ በኋላ እና ራእይ ላይ ትሉ እና ማይሞት እሳቱም ማይጠፋ ይላል፣ ገሃነመ እሳት። ስለዚህ በዛ ለዘላለም መቃጠል የነፍስ ሞትን ያመለክታል። ስለዚህ ሞት በሶስት እንደሚከፈል ነግራቸዋለሁ። ሰው በክርስቶስ ኢየሱስ ካመነ ደግሞ ከዚህ ከሁለቱም ሞት ያመልጣል። ከነፍስ ሞትና ከመንፈስ ሞት ያመልጣል። የስጋና የነፍስ መለያትን ግን ሁሉም ሰው ያመነም ያላመነም ይሞታል ማለት ነው። ግን በክርስቶስ ኢየሱስ የሆኑ ወይም ያመኑ ሰዎች የስጋና የነፍስ መለያት ወይም ያሞት ምንድነው? እንቅልፍ ነው የሚለው ሐዋርያ ጳውሎስ በክርስቶስ ላንቀላፉት ይላል። ስለዚህ ያንቀላፋ ሰው ማንቃቱ አይቀርም። ስለዚህ አንደኛውን ሞት የስጋና የነፍስ መለያትን ሁሉም ሰው ይሞታል። ግን ሁለተኛውንና ሶስተኛውን ሞት ደግሞ ሰው በክርስቶስ ካላመነ ያ ሞት ይጠብቀዋል ማለት ነው። ክርስቶስን እንደ ግል አዳኝ አድርጎ በሱ ካላመነ፣ በሱ ሲያምን ግን በሮሜ 9:9-10 ሰው በልቡ አምኖ በአፉ መስክሮ ምን ይሆናል? ይድናል ይላል። ስለዚህ በክርስቶስ ሰው አምኖ
እና በልቡ አምኖ በአፉ ከመሰከረ እና ከነዚህ ሞቶች ያመልጣል። ከነፍስና ከመንፈስ ሞት መንፈሱ ሕያው ይሆናል ማለት ነው። ስለዚህ ሰይጣን ምንድነው ያለው? መጀመሪያ ሔዋንን ከዚህ በበላችሁ ጊዜ ሞትን ትሞታላችሁ ብሎናል ስትል ሞትን አትሞቱም ብሎ ነው የእግዚአብሔርን ቃል ሰይጣን የተቃወመው። በዛ ምክንያት እንግዲህ በሉ ሞቱ ማለት ነው። ሁለተኛ አንደኛ በሰይጣን በመታለል ነው በኃጢአት የወደቁት። ሁለተኛ ደግሞ የውርስ ኃጢአት ሮሜ 5:12 ለምን ይላል? ስለዚህ ምክንያት በአንዱ በአዳም ምክንያት ኃጢአት ወደ ዓለም ገባ፣ በአንድ ሰው አማካኝነት፣ ያም በአዳም አማካኝነት በሔዋን አማካኝነት ኃጢአት ወደ ዓለም ገባ፣ በኃጢአትም ሞት ለሰው ሁሉ ደረሰ ይላል። ስለዚህ ምንድነው የውርስ ኃጢአት ስንል? ማንም ሰው የአዳም ዝርያ ያለበት እንግዲህ ሰው ሁሉ በዓለም ላይ የተለያየ ብሔርና ብሔረሰብ የተለያየ ቋንቋ ወደ 195 አገሮች አሉ እና 7 አህጉር አለ። በየትኛውም ዓለም ክፍል ያለ ጥቁር ይሁን ነጭ ይሁን ሁሉም ሰው ከአዳም ነው የመጣው። ስለዚህ የመጀመሪያው ሰው ከአዳም እሱ ኃጢአትን ሲሰራ ኃጢአት ምን ሆኗል ማለት ነው? ያ ኃጢአት ወደ ዓለም ገብቷል፣ ለሰው ልጆች ሁሉ ደርሷል ማለት ነው። የሮሜ መልእክት ምዕራፍ 5 ከቁጥር 12 ላይ እንደምናገረን። ስለዚህ በአንድ ሰው አማካኝነት ኃጢአት ወደ ዓለም ገባ፣ በኃጢአትም ደግሞ ሞት ለሰው ሁሉ ደረሰ ይላል። ስለዚህ ከዚህ ኃጢአት ሄሬዲቲ ሲን ይባላል ወይም የውርስ ኃጢአት ነው የሚባለው። ይህ የውርስ ኃጢአት እንግዲህ ወደ ሰዎች ሁሉ ደርሷል። ሁላችንም በዚህ ኃጢአት ከኛ በፊት የሞቱት ከአዳም ጀምሮ አሁንም ከኛ በኋላ የሚቀጥሉ ልጆቻችን የልጅ ልጆቻችንም የዚህ ኃጢአት የውርስ ኃጢአት ተጠቂ ናቸው ማለት ነው እና ማንም ከውርስ ኃጢአት ነፃ የሚሆን ሰው በዚህ ዓለም ላይ የለም። ስለዚህ ሁሉም በአዳም ኃጢአት ወይም በውርስ ኃጢአት የተያዘ ነው ማለት ነው እና ሶስተኛው ውድቀት ያመጣው ነገር ምንድነው? የዲያብሎስ ልጅ መሆን። ሰው ኃጢአትን ሲሰራ ቀጥታ የማን ልጅ ነው የሆነው? የዲያብሎስ ልጅ ነው የሆነው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ምን ይላል? እናንተ የአባታችሁን የዲያብሎስን ፈቃድ ልታደርጉ ትወዳላችሁ፣ ዲያብሎስ ከመጀመሪያው ነፍሰ ገዳይ ነበረ ይላል የእግዚአብሔር ቃል። ከመጀመሪያው ነፍሰ ገዳይ ነበረ ይላል። እናንተ የአባታችሁን የሚለውን አንደርላይን አሩ። የአባታችሁን ፈቃድ ይላል። አባታችሁ ማንን ነው? በዚህ ስፍራ ኢየሱስ ለማን ነው ይህን ቃል በጊዜው እየተናገረው ቢባል ለአይሁድ ሕዝብ ነው። እኛ የአብርሃም ልጆች ነን እያሉ ሲያወሩ ኢየሱስን ግን ሊገሉት ይፈልጉ ነበር እና ይሄ የአይሁድ ሕዝብ እኛ የአብርሃም ልጆች ነን እና አንተ ከአብርሃም ትበልጣለህ እያሉ ሲያወሩ ኖ እናንተ የአባታችሁ የዲያብሎስ ልጆች ናችሁ። ዲያብሎስ ከመጀመሪያው ምንድነው? ነፍሰ ገዳይ ነው ብሎ ኢየሱስ ክርስቶስ ተናገረ። ስለዚህ ሰው በኃጢአት ሲወድቅ ከእግዚአብሔር ቀጥታ ሲለይ መንፈሱን ኮንትሮል ያደረገው ምንድነው? አንደኛው ኃጢአት ነው። ሁለተኛ ደግሞ ምንድነው? መንፈስ ነው። ክፉ መንፈስ፣ የሰይጣን መንፈስ መንፈሱን ኮንትሮል አድርጓል ማለት ነው እና ስለዚህ የዲያብሎስ ልጆች ናቸው። ዛሬ በዓለም ያለው የትኛውም ሰው በክርስቶስ ኢየሱስ አምኖ ካልዳነ ከዚህ ከዲያብሎስ ልጅነት ነፃ ማውጣት አይችልም። ስለዚህ በክርስቶስ ሲያምን ነው አንድ ሰው ከዚህ ነገር ነፃ ማውጣት የሚችለው። አሁን ይኸው እናንተ የአባታችሁ የዲያብሎስ ልጆች ናችሁ ነው ኢየሱስ ክርስቶስ። አይሁዳውያን ነን፣ የሃይማኖት ስርዓት እንጠብቃለን፣ ፈሪሳውያን ነን ለሚሉ ሰዎች ነው ኢየሱስ ይህንን የተናገረው። ስለዚህ ወገኖቼ ዛሬም ሰው በክርስቶስ ኢየሱስ አምኖ ካልዳነ ይሄ ከዲያብሎስ ልጅነት ነፃ ማውጣት አይችልም ማለት ነው። አንድና አንድ ከሰይጣን ስልጣን ከኃጢአት ባርነት ሰው ነፃ ማውጣት የሚችለው በክርስቶስ ሲያምን ነው ማለት ነው። ስለዚህ በውድቀት ምክንያት የመጣው ችግር የሰው ችግር አንዱ የዲያብሎስ ልጅ እንዲሆን አድርጎታል ማለት ነው። አራተኛው ከእግዚአብሔር ተለይቷል ሰው። ኤፌሶን 2:1 ላይ
እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ ይላል ጳውሎስ ለኤፌሶን ሰዎች መልእክቱን ሲጽፍ እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ ሲል የኤፌሶን ቤተክርስቲያን አማኞች በዛን ሰዓት ጳውሎስ መልእክቱን ሲጽፍላቸው በሕይወት ነበሩ። ቅድም 3 አይነት ሞት አለ ብያለሁ። ከሶስቱ እነኚህ ሰዎች የመንፈስ ሞትን ነው ጳውሎስ እየጠቀሰ ያለው። ስለዚህ እናንተ ሙታን ነበራችሁ ሲል በመንፈስ ሞታችሁ ነበር። መንፈሳዊ ሞት ማለት ከእግዚአብሔር መለያት ማለት ነው። ስለዚህ ከእግዚአብሔር ተለይታችሁ ነበራችሁ እያለ ነው። እናንተ ሙታን ነበራችሁ በበደላችሁና በኃጢአታችሁ ምክንያት ሲል በመንፈስ ምን ሆናችኋል? ሞታችኋል ወይም ከእግዚአብሔር ተለይታችኋል እያለ ነው። ስለዚህ ከእግዚአብሔር የተለዩ ነበሩ የኤፌሶን ቤተክርስቲያን በፊት በክርስቶስ ሳያምኑ በፊት። በክርስቶስ ካመኑ በኋላ ግን ከእግዚአብሔር ጋር ህብረት አደረጉ ማለት ነው። መንፈሳቸው ሕያው ሆነ ማለት ነው። ስለዚህ የዲያብሎስ ልጅ መሆን ብለን ከእግዚአብሔር ደግሞ መለያትን ኃጢአት አምጥቷል። አምስተኛው የኃጢአት ደሞዝ ሞት ነው ይላል። የኃጢአት ደሞዝ ሞት ነው። ስለዚህ ሰው ኃጢአትን ሲሰራ እንግዲህ ሰው እያንዳንዱ ሰው የመንግስት ሰራተኛ፣ የካምፓኒ ሰራተኛ፣ የግል የራሱን ቢዝነስ የሚያንቀሳቅስ ንግድን የሚያንቀሳቅስ ቢሆን ሰው የለፋውን ልፋት ምን ያደርጋል? ደሞዙን ይቀበላል። የሰራውን የስራው ልክ ደሞዙን እንደሚቀበል ሁሉ ሰው ኃጢአትን ሲሰራ ምን ሆነ ማለት ነው? የኃጢአትን ደሞዝ ተቀበለ። ያ የኃጢአት ደሞዝ ምንድነው? ሞት ሆኖ ተገኘ ማለት ነው። ስለዚህ ሞትን ትሞታለህ ብሎ ነበር። አሁን ሮሜ 6:23 ላይ የኃጢአት ደሞዝ ሞት ነው ይላል። ስለዚህ የኃጢአት ደሞዝ ሞት ነው የሚለው በዚህ በሮሜ መልእክት በመጽሐፍ ቅዱሳችን ውስጥ የእግዚአብሔር ቃል ይናገራል። ስለዚህ ከዚህ ከኃጢአት ደሞዝም ለማምለጥ ወደ ክርስቶስ ማምጣት ብቸኛው መንገድ ነው ማለት ነው። ሌላ ስድስተኛው ሁሉ ኃጢአተኛ መሆን። ሁሉ ኃጢአተኛ መሆን። ለዚህ ሮሜ 3:23 ላይ ምን ይላል? ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሏቸዋል፣ በክርስቶስ ኢየሱስ በሆነ ቤዛነት እንዲሁ ይጸድቃሉ ይላል። ስለዚህ ሁሉ ኃጢአትን ሰርቷል ስል በሮሜ ኮንቴክስት ስናይ ሁሉ ኃጢአትን ሰርቷል። ሁሉ የሚለው ቃል ጳውሎስ ማንን አድሬስ የሚያደርግ ነው? በወቅቱ ጳውሎስ ይህን መልእክት በሚጽፍበት ጊዜ በዓለም ላይ ያሉ ሰዎች በሁለት ይከፈላሉ። እስራኤላውያን እነኚህ በእግዚአብሔር የተመረጡ እግዚአብሔርን የሚከተሉ ሰዎች ናቸው። እንዲሁም ደግሞ አሕዛብ እግዚአብሔርን የማያውቁ ጣዖትን የሚያመልኩ ጠንቆላን የሚያመልኩ በተለያየ የጣዖት አምልኮ ውስጥ ያሉ ሰዎች ደግሞ አሕዛብ ይባላሉ በብሉይ ኪዳን ዘመን። ስለዚህ እግዚአብሔርን የሚያመልኩ የአብርሃም ልጆች የተባሉ እነኚህ የአብርሃም የይስሐቅ የያዕቆብ ትውልዶች 12ቱ ነገድ ያዕቆብ እነዚህ እንግዲህ በስቶ ብዙ ህዝብ ሆኖ ነበሩ። ሚሊየንስ እና በስቶ ነበሩ በዛን ሰዓት። እነኚህ ሰዎች ምንድናቸው? በእግዚአብሔር የተመረጡ እግዚአብሔርን የሚያውቁ እግዚአብሔርን የሚከተሉ ናቸው። አሁን ግን በአዲስ ኪዳን ውስጥ ጳውሎስ ይህን መልእክት የጻፈላቸው ለሮሜ ቤተክርስቲያን ነው። በሮሜ ቤተክርስቲያን ውስጥ ሁለቱም ሰዎች አሉ፣ ከሁለቱ ወገን የሆኑ ከእስራኤልም ወይም ከአይሁድ የሆኑ እንዲሁም ደግሞ ከአሕዛብ የሆኑ በክርስቶስ ኢየሱስ አምኖ የዳኑ ሰዎች አሉ። ስለዚህ ማንም ያለ ክርስቶስ ኢየሱስ ማንም ማጽደቅ ስለማይችል ሁሉ ኃጢአተኛ ሆነዋል። አይሁድም ኃጢአተኛ ነው፣ ወይም እስራኤልም ኃጢአተኛ ነው፣ እንዲሁም ደግሞ አሕዛብም ኃጢአተኛ ነው። እና ትምክህት ነበራቸው። እኔ አይሁድ ነኝ የሚሉ ቸርች ውስጥ እንዲሁም ደግሞ እኛ አሕዛብ ነን የሚል በመካከላቸው ጭቅጭቅ ነበረ። ሆኖም ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሏቸዋል፣ በክርስቶስ ኢየሱስ በኩል በሆነ ቤዛነት ሁሉም እንዲሁ ይጸድቃል ብሎ ሐዋርያ ጳውሎስ ይህን መልእክት ጻፈላቸው ማለት ነው። ስለዚህ ሁሉ አሁን ደግሞ በዚህ ባለን ኮንቴክስት በሰባቱ አህጉር ላይ ያሉ ማንኛውም የሰው ዘር ከኃጢአት ነፃ የሆነ የለም። ጥቁር ይሁን ነጭ ይሁን
ሁሉም ሰው እና ከኃጢአት በታች ነው። ከአባታችን አዳም የተቀበልነው ኃጢአት አለ። ደግሞም እኛ ራሳችን ካወቀን በኋላ የሰራነው ኃጢአት አለ። ስለዚህ ከዚህ ማንም ማምለጥ የሚችል እኔ ንጹሕ ነኝ የሚል፣ እኔ ጻድቅ ነኝ የሚል፣ እኔ ቅዱስ ነኝ የሚል ማንም ሰው የለም። ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብርም ጎሏል ይላል። ስለዚህ አዳም በኃጢአት በመውደቅ ምክንያት ሁሉ ኃጢአተኛ ሆኗል ማለት ነው። ሰባተኛና የመጨረሻ የዛሬ ትምህርት የኃጢአትና የሞት ባሪያ መሆን። የኃጢአትና የሞት ባሪያ ሆነ ማለት ነው ሰው ልጅ በኃጢአት አዳም በመውደቁ ምክንያት። ስለዚህ የኃጢአትና የሞት ባሪያ ሆነ። ሮሜ 8:2 ላይ በክርስቶስ ኢየሱስ የነበረው የሕይወት መንፈስ ሕግ ከኃጢአትና ከሞት ባርነት አርነት አወጣን ወይም ነፃ አወጣን ይላል እግዚአብሔር ቃል። ስለዚህ አሁን ሰው በዚህ ስፍራ ላይ ስንመለከት ምንድነው? በክርስቶስ ኢየሱስ በነበረው በሕይወት መንፈስ ሕግ ብቻ ነው ከኃጢአት ባርነት ከሞት ባርነት ሰው ነፃ ማውጣት የሚችለው። ካልሆነ ግን በዚህ በውድቀት ምክንያት ሰው የኃጢአትና የሞት ባሪያ እንዲሁም የሰይጣንን ባሪያ ሆኗል ማለት ነው እና ከዚህ እና ሰው ልጅ ዛሬ በኃጢአት በመውደቁ ምክንያት የመጡ ችግሮችን ነው ያየነው። አንደኛ በሰይጣን ተታሎ ኃጢአትን እንደሰራ አይተናል። ዘፍጥረት 3:4-5 እንዲሁም የውርስ ኃጢአት ለሰው ልጆች ሁሉ እንደደረሰ ሮሜ 5:12 እንዲሁም የዲያብሎስ ልጅ እንደሆነ ሰው በኃጢአት ምክንያት ዮሐንስ ወንጌል 8:44 እንዲሁም ከእግዚአብሔር መለያት የመንፈስ ሞት የሚለው እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ የሚለው ኤፌሶን 2:1 የኃጢአት ደሞዝ ሞት ነው። ሮሜ 6:23 ላይ የኃጢአት ደሞዝ ሞት እንደሆነ በዛ ስፍራ ላይ ይናገራል። ሁሉ ኃጢአተኛ መሆን እና ሮሜ 3:23 ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሏቸዋል ይላል። እንዲሁም ሰባተኛና የመጨረሻ የኃጢአትና የሞት ባሪያ ሆኗል። ሰው ኃጢአትን በማስራቱ አዳም ኃጢአትን በማስራቱ ሔዋን ኃጢአትን በማስራቷ ምክንያት ይህን 7 ነጥቦችን በሕይወታችን ፈጥሯል ማለት ነው። በዚህ ችግር ሁሉ የሰው ልጅ ተጋላጭ እንደሆን አድርጓል ማለት ነው። ስለዚህ እግዚአብሔር ይህንን ቃል እንግዲህ ዛሬ እግዚአብሔር ከቃሉ አስተምሮናል። እነኚህን ችግሮች ሜቢ በክርስቶስ ያላመናችሁ ሰዎች ይህን ክፍል ሜቢ ይህን ትምህርት የምትከታተሉ ካላችሁ ሰው ከዚህ ችግር ነፃ ማውጣት የሚችልበት ብቸኛው መንገድ ኢየሱስ እንደሆነ ኢየሱስ ራሱ በአፉ ተናግሯል። እውነት፣ ሕይወት፣ መንገድ እኔ ነኝ ብሏል። ዮሐንስ ወንጌል ምዕራፍ 14:6 ላይ ማንም ከኔ በቀር ወደ አብ ማምጣት አይችልም ብሏል። ስለዚህ በክርስቶስ በኩል ሰው ያመልጣል። አማኞች የሆናችሁ ደግሞ ከነኚህ ከሰባቱ ችግሮች ነው እግዚአብሔር በክርስቶስ በማመናችን ነፃ ያወጣን ማለት ነው እና ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት የእግዚአብሔር ጸጋና የእግዚአብሔር ሰላም ይብዛላችሁ።